አይምሮአችሁን ማደስ ትፈልጋላችሁ? በዛሬ ቪዲዮአችን 100% በ15 ደቂቃ ውስጥ አይምሮአችሁን ከጭንቀት ዓለም ወደ ደስታ እንድትቀላቀሉ እናደርጋችኋለን። የምን መጨናነቅ ነው? የምን ድብርት ነው? የጭንቀትና የድብርት መድኃኒት በዚህ ቪዲዮ ታገኛላችሁ። ከናንተ የሚጠበቅ እስከ ቪዲዮ መጨረሻ መከታተል ነው። ታግሳችሁ። ሰላም ተመልካቾቻችን እንደምን አላችሁ? እንግዲህ ዛሬ እንደምትመለከቱኝ በጣም ደስ የሚል ቦታ ነው የምገኘው። ለእናንተ ላስጎበኛችሁ ወዳለው ቦታው እንደምትመለከቱት በጣም የሚያስደስት መንፈስን የሚያድስ የተጨነቀች አይምሮን የሚያዝናና ጭንቀትን የሚያስረሳ ቦታ ነው ይሄ ቦታ። እኛም ሁሌ እዚህ ቦታ መጥተን ሁሌም እሁድ ሲስ እዚህ ይዞኝ ይመጣ ነበርና እሁድ እስኪደርስ የምቸኩልበት ቦታ ነውና ይሄ በጣም ደስ የሚል ቦታ ነው። እያንዳንዱ ያለውን ነገር አስጎበኛችኋለሁ። ምን ይሄ ብቻ ደስ የሚሉ እጽዋቶችም ይገኛሉ። እንግዲህ እንደምትመለከቱት ወፎቹ ውሃው ውስጥ እንደምታዩት ይዋኛሉ። የውሃው ማዕበል ብልጭ ድርግም እያለ በፀሐይ ብርሃን ይጨፍራል። ይህ ውበት ደስ ያሰኛል፣ ጭንቀትን ያስረሳልና ብዙዎቻችሁ እንደምትወዱት ተስፋ አደርጋለሁ። ፀሐይ ብርሃኗን በውሃው ላይ ትጥላለች። ይህ ቦታ ሰላምን የሚያጎናጽፍ ነፍስን የሚያረካ ውጥረትን የሚያስረሳ ቦታ ነው። ተመልካቾቻችን እጅግ በጣም ደስ የሚል ቦታ ነው። እንግዲህ የማይረሳ ውበት ያለው አካባቢ ነውና እንደምታዩት ውሃው ስፋቱ እጅግ በጣም ሰፊ ነው። ተመልከቱት። እነዚህ ወፎቹ እንግዲህ በጣም ደስ ይላል። እስኪ ድንቅ ቦታ ነው በጣም እንዴት እንደሚዋኙያቸው እስኪ። የውሃው ሞገድ ለስለስ ባለ ሐር በመሰለ ድምጽ ለራሱ ይጨፍራል። ወፎቹ ለራሳቸው ይጨፍራሉ፣ ለራሳቸው ይዘምራሉ። በጣም ደስ ይላል፣ አይምሮን ያድሳል። እንግዲህ እንደምትመለከቱት ገጠር አካባቢ ነው የሚገኘው። ይሄ ድሬ ሰኮሮ አካባቢ የሚባል ቦታ ነው የሚገኘው። በጣም ደስ የሚል ቦታ ነው። በጣም ታስቦበት እንደውም ይሄ የምትመለከቱት የደረቅ ቦታው አትክልት ቢተከልበት መልካም ይሆናል ብዬ አስባለሁ። ከዚህ የበለጠ አረንጓዴማነቱ አሪፍ ይሆናል ብዬ አስባለሁና ብዙዎቻችሁ እንደምትወዱት አልጠራጠርም። ይህ ቦታ ታስቦበት ይመስለኛል የተሰራውና ይህ የምትመለከቱት አፈር በጋ ሲመጣ ይደርቃል። ክረምት በጣይቱ እጅግ በጣም ታምር ነውና ይህ ቦታ ደግሞ አረንጓዴ ነገሮች ቢተከሉበት ሞር ያማረ የበለጠ የተዋበ ቦታ እንደሚሆን አልጠራጠርም። ስታዩት ራሱ እንዴት ደስ እንደሚል እስኪ ተመልከቱት። እንዴት መንፈስን እንደሚያረካ፣ እንዴት አይምሮ እንደሚያስደስት። በነገራችን ላይ እዚህ ቦታ ላይ ሲስ ብዙ ጊዜ መጽሐፍቶችንም መንፈሳዊ መጽሐፎችንም የዓለማዊ እንደዚህ የትምህርት መጽሐፎችንም ይዞ አንዳንዴ ይዞ እየመጣ ያነባል። በጣም ደስ የሚል ቦታ ነውና ከጭንቀት ያወጣል። ምናልባት ብዙ ጊዜ በእጅ ያዝኩት ወርቅ እንደ መዳብ ይቆጠራል ይባላልና እኛ አገር ውስጥ ያለኖች ምንም ላይ መስለን ይችላል። ግን ከሀገር ውጭ ያላችሁ ሰዎች ይህን ቦታ ስታዩት ምን እንደሚሰማችሁ እኔ አላቅም። ብቻ እውነት በጣም ታምር ቦታ ነው። በቃ ታምረኛ ቦታ ነው እና አስደሳች ቦታ ነው። በጣም ደስ የሚል ቦታ ነው። እስኪ ተመልከቱት። እዚህ ቁጭ ብላችሁ ራሳችሁን ስታዳምጡ የውሃው ማዕበል እንዴት እንደሚሆኑት ከፀሐይዋ ጨረር ጋር እንዴት እንደሚሆኑት እንዴት እንደሚጨፍር የውሃው ማዕበል ተመልከቱት። በጣም ደስ ይላል። በቃ እዚህ ጋር ቁጭ ብሎ ራስን ማዳመጥ እንዴት ደስ እንደሚል እዩት። ተመልከቷቸው። ይኸው እንዴት እንደሚዋኙ ተመልከቷቸው። እንዴት እንደሚያስደስቱ፣ ወይኔ እንዴት ደስ እንደሚል። ከውሃው ማዕበል በተቃራኒ መንገድ እነሱ ይጓዛሉ። እንግዲህ በጣም ደስ የሚለው ነገር ማዕበሉ ወደታች ነው፣ እነሱ ወደ ላይ እየሄዱ ነው። በጣም ደስ ይላል። ተመልካቾቻችን እንግዲህ በጣም እንደምትደሰቱበት አልጠራጠርም። ይህንን ቦታ ለመጎብኘት የምትፈልጉ ካላችሁ እናስጎበኛችኋለን። ምንም ችግር የለም። ይህ ውሃ በጣም ሰፊ ነው። በጣም ጥልቀት አለው። ስፋቱን በጣም ሰፊ ነው። እንግዲህ ብዙ ሕዝብ በዚህ እንደሚተዳደርበት አብዛኞቻችን እናውቃለን። ይሄ ውሃ ወደ አዲስ አበባ ይሄዳል። ይሄ ውሃና በጣም ብዙዎችን ያስተዳድራል። በጣም ደስ የሚል ቦታ ነው። ሰፊ ነው። ብዙ አትክልቶች አሉ። በዛ ጀርባም ብዙ አትክልቶች እየተተከሉ ነው። እየለማ ነው። ታስቦበት የተሰራው ለወደፊት ቱሪዝም እንደሚሆን አልጠራጠርም። እኛ ይህን ቦታ መጠን ስንጎበኝ፣ እዚህ መጠን ስንቀመጥ፣ መንፈሳችንን ስናድስ፣ ራሳችንን ስናዳምጥ፣ የተጨነቀችትን ነፍስ ስናረጋጋ በነፃ ነው። ክፍያ የለውም። እንግዲህ አገር ውስጥ ተመልከቱ፣ እንቁ የሆነ ንብረት
ይህን የመሰለ ቦታ በነፃ መጎብኘት ማለት በጣም እድለኛ ነን እንደ ሀገርና ብዙዎቻችሁ እንደምትወዱት አልጠራጠርም። እንደምትመለከቱት ደግሞ የተለያዩ እጽዋቶች አሉበት። በጣም ደስ ይላል። ተመልከቱት እስኪ ይሄ ውብ የሆነ ቦታ እስኪ እኔ እንደው ስማቸውን ራሱ ጠቅሼ የማልጨርሳቸው አትክልቶችን ያሉበት እና እዚህ ቦታ ተመልከቱት እንዴት ደስ እንደሚል አረንጓዴው። ይህ አረንጓዴ እንግዲህ የአየር ንብረት እንዳይዛባ የሚያደርግ ነገር ነውና ብዙ ጊዜ ሀገራችን የአየር ንብረት ሁሌም ጥሩ የሆነ ሁኔታ ያለው በእነዚህ አትክልቶች ምክንያት ነው እና በጣም ደስ የሚል ቦታ ነው። እኔ ስማቸውን ራሱ የማላውቃቸው ብዙ አትክልቶች አሉ። በጣም የሚገርማችሁ እንደውም ቦታ ለሰርጋችሁ ለምላሻችሁ ማድረግ የምትፈልጉ ካላችሁ ምንም ችግር የለም፣ እኛ እናስጎበኛችኋለን እንላለን። እስኪ የማውቃቸው ካሉ ምናልባት በስም እንደው ምን ይባላል ይሄ ባህር ዛፎች ራሱ ሁለት አይነት ናቸው። አንደኛው ነጭ ነው፣ አንደኛው ደግሞ ኖርማል አረንጓዴ ነው። ጽድ አለ፣ ምን ይባላል ይሄ ግራር የሚባል ነገር አለ። እኔ አላውቃቸውም። ባይዘው ጠቅሼ መጨረስ ማልችል ብዙ አትክልቶች አሉና በጣም ደስ ይላል። እዚህ ውስጥ ገብታችሁ ብታዳምጡ የወፎቹ ዝማሬ፣ የእጽዋቶቹ በንፋስ ከዛ እዚህ ሲሉ በቃ ደስ የሚል በቃ አለ። ወልድ እንዴት ደስ እንደሚል እንደው በእኔ ቦታ ሆናችሁ ይሄን ነገር ስሜቱን ታዳምጡልኝ እንዴት ደስ እንደሚል በቃ የሆነ ቢዚ የሆነ አይምሮ እዚህ ውስጥ መጣችሁ ቁጭ ብትሉ አይምሮአችሁ ብሩህ እንደሚሆን አልጠራጠርም። በጣም ደስ የሚል ቦታ ነው። እኔ ዳር ነው የቆምኩት። አሁን ውስጥ ላይ ብትገቡ ግን በጣም ደስ ይላል። በቃ የሆነ እርግጥ ያለ ቦታ፣ ጸጥ ያለ ቦታ፣ በቃ ራሳችሁን የምታዳምጡበት ቦታ ነውና ይህ እንግዲህ ድንቅ የሆነ ተፈጥሮ በጣም የሚገርም ነው። እንግዲህ ይህች ሀገር በጣም ብዙ የማይጠገብ ሀብቶች አሏትና ከስር ከትላልቅ ዛፎች ስር ደግሞ ትናንሽ ቁጥቋጦች አሉ ውስጥ ለውስጥ። እኔ ስማቸውን አላውቅም። እንግዲህ ተመልከቱና እንግዲህ እኔ ቀስ እያልኩ የምችለውን ያህል አስጎበኛችኋለሁ። መንፈሳችሁን አድሱበት እላለሁኝ። እንግዲህ ይሄ ምን ይባላል መስላችሁ? ኮሴሮ ይባላል። ይሄ የሚታየው ከአህያዋ የምትበለውና በጣም ታምረኛ ቦታ ነው። በጣም የሚገርም ቦታ ነው። ውሃው ከዛ ሲል የሚሰማው ድምጽ እንዴት ደስ እንደሚል በጣም ደስ ይላል ቦታው። እንግዲህ ተመልካቾቻችን እንደምትደሰቱበት አልጠራጠርም። አሁንም በድጋሚ ውስጥ ገብታችሁ ብታዳምጡ የዛፎቹ ሽታ፣ የአበባው ሽታው ራሱ ውጡ አይላችሁ። የእውነት የሚጣፍጥ መዓዛ አለው እዚህ ውስጥና በጣም ነው ደስ የሚለው። እውነት እኔ እንደ ቻንስን አግኝታችሁ መጣችሁ ብትጎበኙ በጣም ደስ ይለኛል። እንደኔ ብትደሰቱ ደስ ይለኛልና በጣም ገራሚ ቦታ ነው ተመልካቾቻችን። እንግዲህ ያው እንደምትመለከቱ ስማቸውን አላውቅም። አንዳንድ ዛፎች አያችሁ በበጋ የሚያለመልሙ ዛፎች አሉ፣ እንዲሁም ደግሞ በጋ ላይ ደግሞ የሚደርቁ ዛፎችም አሉና በጣም ደስ የሚል ዛፍ ተመልከቱ። ይሄ ጽድ እንዴት ደስ እንደሚል እስኪዩት። አወጣጣቸው ራሱ በጣም ደስ ይላልና ያው ይሄ እንደምትመለከቱት እሾህ ያለው ዛፍ ነው። በጋ ይደርቃል። አሁን ሰኔ ግንቦት አካባቢ ደግሞ በጣም ነው አረንጓዴ የሚሆነው። ደስ ይላል በጣም ያብባል። አበባው ሲያምር ሽታው በጣም ነው ደስ የሚለው። የምትመለከቱት አብዛኛው ያለውበት አካባቢ ደረቅ ናቸው። በጋ የሚደርቅ ዛፍ ነው። ግን ውስጥ ገቡ እንዴት ደስ እንደሚል በቃ እኔ አትጠይቁኝ። እስማ እንዴት ደስ እንደሚል ነግራችሁ አልችልም። እኔ እንዴት ብዬ ልንገራችሁ? እውነት በጣም ነው የሚያስደስተው። እሾህ አላቸው ግን ራሳቸውን የሚያስከብሩ ዛፍ ናቸው፣ አይነኩም። ይህ የምትመለከቱት ራሱ ይሄው ነጭ አበባ ያለው ዛፍ በጋ ላይ በጣም የሚያለመልም ነው። ይሄም እንደምትመለከቱት ነጭ አበባ ያለው ሽታው እንዴት እንደሚያምር ጠጋ ብላችሁ ብታሸቱት በጣም ደስ ይላል ሽታው። ገራሚ ቦታ ነው። እንግዲህ ዛሬ ያስጎበኘኋችሁ ብዬ አስባለሁ። እኔ ደስ እያለኝ ነው ያስጎበኘኋችሁ። እናንተም ደስ እንደሚላችሁ አልጠራጠርም። ከዛ የበለጠ ደግሞ መጣችሁ ይችን ቦታ ብታዩ በጣም እንደምትደሰቱ እርግጠኛ ነኝ። ይሄ እንደምታዩት ሙሉ አብዛኛው የደረቀ ነው፣ የደረቁ ናቸው። ይሄ ስሙን አላውቅም ግን በጣም ደስ የሚል ነው። እንደነገርኳችሁ ሽታው ራሱ ሲያምር በጣም ደስ የሚል ሽታ ነው ያለው። አረንጓዴነቱ ቅጠሎች እንዴት እንደለመለሙ በጋ ላይ የሚያለመልም ዛፍ ነው ይሄ። የሚገርማችሁ እንግዲህ እስኪ የምችለውን ያህል ስማቸውን ብጠቅስላችሁ ደስ ይለኛል፣ ግን አላውቃችሁም። እንግዲህ ተመልካቾቼ አንድ ጥያቄ ልጠይቃችሁ። ይቺ በዚህ ትንሽዬ እጽዋት የተገረፈ ሰው አለ ወይ? በጣም ነው የምታቃጥለው። ምን ትባላለች መሰላችሁ? ሳማ ይባላል። ይቺ በጣም ረባሽ ልጅ ከነበራችሁ በዚህ ተገርፋችሁ ይሆናል ብዬ አስባለሁ። በጣም ታቃጥላለች እና
ይሄኛው ደግሞ እንደምታዩት የደረቀ የወደቀ ነው። እንግዲህ ድሮ እንዴት እንደነበረ ማን ያውቃል? የሰው ልጅም እንደዚህ ነው እንግዲህ እና ሞቷል ማለት ይቻላል ኦልሬዲ። ይሄ እቺኛዋ ደግሞ ስታይ እንዴት እንደምታምር ያት እንዴት እንዳለመለመች በጣም የሚገርም ነው። ከዚህ ከፍ ብሏል። እነዚህ ደግሞ ያው የደረቁ ናቸው። እነዚህ የለመለሙ ናቸው። በጣም ደስ የሚል አትክልት ነው። እሾህ አለው ግን ሽታው በጣም ያምራል። እሾህ አለው ግን ጥንቃቄ ይፈልጋል። ራሱን ያስከበረ እጽዋት ነው፣ ጥንቃቄ ይፈልጋል። እነዚህም ያው በቅድሚያ እንደገለጽኩላቸው አይነት ዛፎች ናቸው። በጋ ላይ የሚደርቁ ናቸው። ሰኔ ግንቦት አካባቢ ደግሞ አረንጓዴ ብቻ የሚሆኑ ናቸው። ሲያብቡ እነዚህ ራሱ ሽታው እንዴት እንደሚያምር አበባቸው ሾህ ይታያችኋላ። እነዚህን መንካት አይቻልም። በጣም ነው የሚገርማችሁ። እውነት እንደው በእኔ ቦታ ሆናችሁ ይሄን ነገር ብታዩልኝ በጣም ደስ ይለኝ ነበረ። እንግዲህ ተመልካቾቼ አሁን ደግሞ በጣም የሚገርም እጽዋት ነው ማሳያችሁ። ትመለከቱታላችሁ። ትልቅ ነው በጣም መድረስ አልቻልኩም። በጣም ደስ የሚል ይሄ ምን ይደረጋል መሰላችሁ? አገልግሎቱ ጠላ ሲጠመቅ ከግራዋ ጋር እንስራ ይታጠብበታል። ሽታው እንዴት እንደሚያምር በቃ እንደ ግራዋ ነው። አረፋ አለው በጣም ያጸዳል። እንስራ ሲያጥብ በቃ ልዩ ነው። እኔ ልነግራችሁ አልችልም። እንግዲህ የገጠር ልጅ የሆናችሁ ታውቁታላችሁ ብዬ አስባለሁ። በጣም የሚገርም ነው። ተመልከቱ እንግዲህ ይሄ ነው በቃ ማአት ነው በቃ ስፋቱ ልነግራችሁ አልችልም። እውነት በጣም ደስ የሚል ቦታ ነው። አቀማመጡ አቀራረጹ ራሱ እኔ በጣም ይኸው ስማ እንዴት ደስ እንደሚሉ ከቦታቸው በረው እንግዲህ ይሄ መኖሪያቸው እኮ ነው የሚመስለው። በቃ እነሱ ፈታ ብለው ነው እየሄዱ ያሉት። በጣም ደስ ይላሉ እውነት። በስመአብ እንዴት ደስ እንደሚል እንደናንተ መዋኘት በቻልኩኝ አልኩ። በቃ ግን መዋኘት አልችልም ችግሩ እንጂ በጣም ደስ ይላል። እነሱ ቀስ ብለው በእግር ጉዞ ከዛ ከገቡ በኋላ ክንፋቸውን ሰፋፍ አድርገው የሰላም አየር እያገኙ ፈታ እያሉ አይምሯቸውን እያስደሰቱ ነው። እንግዲህ እነዚህ ወፎች በጣም ነው የሚገርመው። የተመልካቾች እዚህ አካባቢ የሚገኘው አትክልት ያቆድም ነው የጠቀስኩላችሁ አይነት ናቸው። ግን ብዙ አሉ ሌላ ማላቃቸው። እስኪዩት በቃ ስታይሉ ይሄን ዲዛይኑ ራሱ በጣም ደስ የሚል ነው። በቃ ክብ የሆነች መሀል ላይ በቃ ይሄ ክረምት ላይ አረንጓዴ ሲሆን እንዴት ደስ እንደሚል እኔ ልገልጽላችሁ አልችልም። እውነት እኔ ክረምት መጥቻ ቃሉ እና ያለና እንደዚህ በጣም ነው የሚያስደስተው። የእውነት በቃ ከምነግራችሁ በላይ በጣም ደስ ይላል። እንዴት ደስ እንደሚል እስኪ ስሩን ተመልከቱ። ጥላዎች ዛፎች ጥላ ውስጥ ላይ በቃ ይሄው እንዴት እንደሚያምር እስኪት። በቃ እቺ የምትመለከቷት ደግሞ ምን ይባላል? የምትመለከቱት ግራቪሊያ ይባላል። ይሄ ያው በጋ ላይ የሚያለመልሙ ናቸው። እዚህ አካባቢ ያሉት አብዛኞቹ በጣም ደስ የሚሉ ዛፎች ናቸው። እንግዲህ ተመልካቾቻችን በጣም ነው የሚያምር። እንደነገርኳችሁ እዚህ ምላሽና ሰርጋችሁ እዚህ እንደምታረጉ አልጠራጠርም። አብዛኞቻችሁ እንደምትደሰቱበት አልጠራጠርም። ይሄ ደግሞ ጽድ ይባላል። ያው ይሄ በጋም ክረምትም የበለጠ ክረምት ላይ ደስ ይላል። አቧራ ምናምን ስለማይኖር አረንጓዴ ድምቅ ይላል እንጂ በጋም አይደርቅም። ይሄ በጣም ደስ የሚል ቦታ ነው። በቃ አቀማመጡ፣ አተካከሉ በጣም ደስ የሚል ውጡ አይላችሁም። የእውነት በቃ እዚህ ውስጥ ስትገቡ ወፎች የየራሳቸውን ዝማሬ የየራሳቸውን ቋንቋ ሲጠቀሙ በጣም ነው የሚገርማችሁ። እውነት ተአምር የሆነ ቦታ ነው። በቃ ይቺ ምድር ታምር ነች። እውነት በጣም ደስ የሚል ቦታ ነውና እንደምትደሰቱበት አልጠራጠርም። እስኪ እዚህ ውስጥ ገብተዋል እንዴት ደስ እንደሚል በጣም አሪፍ ቦታ ነው ተመልካቾቼ። እኔ እንደምትደሰቱበት እንግዲህ አልጠራጠርም። በድጋሚ ተአምር የሆነ ቦታ እኮ ነው። እውነት በጣም ነው ደስ የሚል ተመልካቾቼ። እንግዲህ እኔ እንደው ይኸው ሰው ስለሆንኩ መፍራት አይቀረኝ። ውሎዬንም አዳሬንም እዚህ ባደርግ በጣም ነው ደስ የሚለኝ። እውነት በጣም የሚያስደስት ቦታ ነውና እንደተደሰታችሁበት አልጠራጠርም። እንግዲህ ይኸው ውሎዬን ቆይታዬን በጣም የምወደውን ቦታ መንፈስን ያድሳል፣ ጭንቀትን ያስረሳል ያልኩትን ቦታ አስጎብኝቻችኋለሁ። ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በዚሁ አጋጣሚ እንደው ሲሲዬ ነው ይችን ቦታ ስላስጎበኘኝ አመስግኑልኝ። እውነት ከልብ አመስግኑልኝ። ሲሲዬ በጣም አመሰግናለሁ። ይህን ቦታ ስላስጎበኘኝ በጣም የምናፍቃት ቀን እሑድ በቃ እዚህ መጣሁ ለመዝናናት በጣም ነው የምናፍቅ ይችን ቀንና ተመልካቾች እንግዲህ እንደምትመለከቱት የገጠር ልጅ የሆናችሁ ደግሞ ብዙዎቻችሁ እንግዲህ ከብት ስታበሉ ውላችሁ ማታ 11 ሰዓት አካባቢ ላይ እንደዚህ አይነት ወንዝ ላይ ከብት ያጠጣችሁ ካላችሁ እንደምታስታውሱ አልጠራጠርም። በጣም ደስ ይላል። እስኪ እንግዲህ ፈታ ብለው እየጠጡ ነው እነዚህ ከብቶቹ። ዋው
እንዴት ደስ እንደሚል እስኪት በጣም እኔ እንደዚህ አይነት ነገር ትዝታ አለብኝ። ከብት ጠብቅ ነበር ገጠር በጣም ደስ ይላልና እንግዲህ ተመልካቾች እንደምትደሰቱበት ልጅነታችሁን እንደምታስታውሱበት አልጠራጠርም። ከዚህ በኋላም እንደዚህ አይነት ቪዲዮዎችን ይዘንላችሁ እንመጣለን። ቪዲዮአችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱልን። በያላችሁበት ሰላማችሁ ይብዛ።